አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ ጎንደር ከተማ የሚሄድ የአንዲት እህቴ የረመዳን አስቤዛ ነው። ማለት የረመዳን አስቤዛ ብላ ነው ያዘዘችኝ እንጂ የረመዳን ስራ በእርግጥ አልጀመርንም። ሆኖም ግን እዚህ ጋር እንደምታዩት 15 ኪሎ በርበሬ ያላት በጣም የሚያምር ቆንጆ ጽድት ያለ በርበሬ ነው። አምስቱን የብቻ 10ሩን የብቻ ነው ያደረኩላት ማለት ነው። አያችሁ እስከ ውስጥ ድረስ አንድ አይነት የሆነ ቆንጆ በርበሬ ነው። እኔ ለባልትና ቤት ሲያዙኝ የማዘጋጀው በርበሬ ነው። ጽድት ያለ ቆንጆ የሆነ በርበሬ ነው። እስከ ታች ድረስ ሁሉም አንድ አይነት ነው። ፍሬ የለውም ምናምን ለሚለው ፍሬ ይኖረዋል። በርበሬ ያለ ፍሬ አይመጣም። ሆኖም ግን ቆንጆ በርበሬ ነው። በ620 ብር ሂሳብ 9300 ብር 15 ኪሎ ገዝቼላታለሁኝ። ከዛ በመቀጠል መደለጃ የሚሆን 6 ኪሎ ቀይ ሽንኩርት አለ እዚህ ጋር። ይሄ የምታው 6 ኪሎ ቀይ ሽንኩርት ነው። እንደገና ደግሞ እዚህ ጋር ነጭ ሽንኩርት አለ። በእርግጥ ለ10 ኪሎ ነበር ብር ሲተርፍ ነው ይሄን 5 ኪሎ የተጨመረላት እንጂ ይሄ እርጥብ ቅመም የተዘጋጀለት ለ10 ኪሎ በሚል ነው ማለት ነው። እዚህ ጋር ይሄ አዝማሪኖ ነው። አዝማሪኖ ወሳኝ ነገር ነው። ማሻላ እንደዚህ የሚያምር ይሄ አዝማሪኖ ቅጠሉ ነው። እዚህ ጋር ደግሞ ጭናዳም ነው። አያችሁታ ይሄ ጭናዳም ነው። እዚህ ጋር ደግሞ ምን አለ እዛ እስከሚደርስ ሊጠቁር ይችላል። አላሁ አለም ድንብላል ነው። እኔ ግን ድንብላል ሳላደርግ አላዘጋጅም ማለት ነው። ያው በመጥኑ ግዴታ ይደረጋል። ድንብላል ፍሬው ማለት ነው። እዩት ይሄ ማለት ነው እንዴት እንደሚያምር እዩት። አጠቃላይ ይሄ እርጥብ ቅመሙ ይሄም ሆኖ 1050 ብር ይዟል ማለት ነው። ደረቅ ቅመሙ ደግሞ እዚህ ጋር እንደምታዩት ኮረሪማ ግማሽ አለ። እዚህ ጋር በሶብል አለ። እዚህ ጋር ደግሞ ሙሉ ቅመሞች አሉ ማለት ነው። በመጀመሪያ በርጥቡ ከተደለዘ በኋላ በርበሬው እንደነገርኳችሁ ቀይ ሽንኩርት በደንብ ይፈልጋል። ከተደለዘ በኋላ ሲደርቅ ይሄ ቅመም ተለቅሞ ተቆልቶ ኮረሪማው ተፈልፍሎ ይገባበታል ማለት ነው። ከዛ ምን ይሆናል? ምጥን ሽሮና በርበሬ ይሆናል ማለት ነው። የእሷ ግን አሁን በርበሬ ነው ትእዛዟ። እና ጀማው ቢቻል ዛሬ ቢጫንላት ወደ ጎንደር ደስ ይለኛል። ግን መኪና ስለማይኖር ነገ ጧት ነው እንዳይበላሽ። እርጥብ ቅመሙ ሲቆይ ይበላሻል፣ ሽንኩርቱም ይበቅላል። ቶሎ ሂዶ ወደ ማዘጋጀቱ እንዲገቡ ነው እነሱ ማለት ነው። ከዛ በመቀጠል ጀማው 25 ኪሎ ነጭ ዱቄት አለ 2800 ብር። እዚህ ጋር 10 ኪሎ ምስር ክክና አተር ክክ አለ። ሆነ በሳይ የሆነ አተር ክክ ነው። ምስር ክክ ያው የውጭ ነው በ140 ብር ማለት ነው። በ240 ብር ሂሳብ ነው። ሁለቱም በ240 4800 ብር ይሆናል 20 ኪሎ ማለት ነው። 10 ክክ ምስር 10 ክክ ደግሞ አተር ማለት ነው። ይሄን ይመስላል። ከዛ በመቀጠል እዚህ ጋር ጨው አለ 3 ኪሎ ጨው አለ ለበርበሬው የሚሆን ማለት ነው። 3 ዘይት አለ በ1950 ብር ሂሳብ በ1950 ብር ሂሳብ ዋሂሎ ዘይት ገዝቼላታለሁ። ቡና ደግሞ ትንሽ ለየት ያለ ማለት ዋጋ እናንተ ከደፈራችሁ ብዙ አይነት ቡና እንዳለ ነው የምነግራችሁ እኔ። ለምን ይሄንን ሻል ያለ ስላለችኝ በ1400 ብር ሂሳብ 6 ኪሎ 4800 ብር ገዝቼላታለሁ። በጣም የሚያምር ቆንጆ ቡና ነው። ሱካር 20 ኪሎ ነው። 10 ኪሎ እዛኛው ላይ ነው ያደረኩላት። 20 ኪሎ በ180 ብር ሂሳብ ነው የገዛውላት እንጂ ብር ገብቷል ጀማው። አሁን በችርቻሮ ብንገዛ 200 ብር ሂሳብ ነው የምንገዛው። ሱካር ጭማሪ ነው አሁን እኔ የብዛት ዋጋ ስለሆነ ነው ልላችሁ ፈልጌ ነው። ከዛ 2 ካርቶን ቴምር ነው በ2350 ብር ሂሳብ 4700 ብር ይሆናል ማለት ነው። ከዛ የጅማ ረከቦት ቆንጆ የሆነች የጅማ ረከቦት 1800 ብር እና አገረኛ ስኒ ደግሞ 500 ብር ገዝቼላታለሁ። ትሪ 255 ቁጥር ነው። እዚህ ጋር እንደምታዩት አፍዋን ይሄ 50 ቁጥር ነው። እዚህ ጋር ደግሞ 50 ቁጥር አለ። ዋጋው ደግሞ ስንት መሰላችሁ? 850 እዚህ ጋር ደግሞ 45 ቁጥር አለ። 45ቱ ደግሞ 500 ብር ነው። ከዛ ደርዘን የኒኬል ኩባያ በላኛለች። ደርዘን የኒኬል ኩባያ ደግሞ በ100 ብር ሂሳብ ነው የገዛውላት እና ጀማው እንግዲህ አጠቃላይ ሂሳቡ የዝድምር ደግሞ 45350 ብር የፈጀኝ ነው። እንደምትወዱት ተስፋ አረጋለሁ። ከወደዳችሁ ደግሞ ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ ማለት ነው። እዚሁም ደግሞ በጎን ወደ ማሻ የምትላክ አሁን ማሻ የምልከው በርበሬና ምን አለ ሱካር አለ። እሱን ማሳያችኋለሁኝ። አብራችሁኝ ቆዩ። በርበሬውን ደግሞ በደንብ እዩት ማለት ነው። ጥቁር ያለ ዛላው የሚያምር ጽድት ያለ በርበሬ ነው የገዛሁላት። አንደኛ ከዚህም ደግሞ ዋጋው የሚጨምር በ700 ብር የሚሸጥ በርበሬ አለ፣ ግን እርጥብ ነው ኪሎ ነው እንጂ የሚያነሳው በኋላ እሱን ማድረቅ ምናምን
ራሱን የቻለ ፕሮሰስ ስላለው ያደረኩላት ይሄንን ነው። እንግዲህ ለራሴ የምወደውን ለራሴ ቢሆን የምመኘውን ያደረኩላት። እንደምትወደው እህቴ ተስፋ አረጋለሁኝ። ጉሉ ማሻአላ ተባረክ ረህማን የሚላከው ጎንደር ነው። እዛ ጀማው እዚህ ጋር ደግሞ ተመሳሳይ በርበሪ ነው። እዛ ጋር ያሳየኋችሁ በርበሪ ጋር ተመሳሳይ ነው። ስንት ኪሎ አላት መሰላችሁ? እዚህ ጋር 13 ኪሎ አላት። 13 ኪሎ በርበሪ በ620 ብር ሂሳብ፣ 4 ኪሎ ደግሞ እዚህ የብቻው ብላኛለች። ይሄንንም እንደዛው በ620 ብር ሂሳብ። እንደገና ደግሞ እዚህ ጋር ጀማው ሱካር 10 ኪሎ አላት ማለት ነው። 10 ኪሎ በ180 ብር ሂሳብ ገዝቼላታለሁ። በርበሪ ደግሞ በ620 ብር ሂሳብ ስንት ኪሎ ሆነ? 17 ኪሎ ሆነ ማለት ነው። 17 ሲባዛ 620 ስሩት። ከዛ 10 ሲባዛ 180 ብር ስሩት ሱካሩን ማለት ነው። እንግዲህ ይሄ የሁለት ሰው የሆነ አስቤዛ ነው። ኢንሻአላህ ማታ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።